ደረጀ የልጄን ነገር በማለት ዳር ደርሷል። ዳጣ ክፉኛ ደንግጣለች። ምክንያቱም የወይዘሮ ማርታን አመለካከት ከዚህ በፊት በመጠኑም ቢሆን ጠይቃ ስለተረዳች አሁን ምን ሊፈጠር ይችላል የሚለው ነገር ሳያሳስባት አልቀረም። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ዳጣ ክፍል 25ን እንመለከታለን። በባለፈው ክፍል ውሃ ናታንና ሰላም በተቀመጡበት መጣ ዳጣ ጠፍታኛለች፣ በጣም ነው የናፈቀችኝ በማለት ከፍቅሯ ብዛት እሷን እየፈለገቻት እንደቆየችና ከነ አቶ ደረጀ ጋር አብራ ስላላየቻትም የት ሄዳ ይሆን የሚለው ነገር እያሳሰባት ሰላምንና ናታንን ጠይቃቸው ነበር። ታዲያ ናታን እንዴት ልትቀር ቻለች? ከአቶ ደረጀ ጋር ነበረ ወደ ውጭ ወጡት። ሰሞኑን የሚያሳስባት ነገር እንዳለ ያመላክታል። እኔን እንድትነግረኝ ጠይቂያት ነበረ፣ ነገር ግን ለመናገር ፈቃደኛ አይደለችም በማለት እርስ በርሳቸው ናታንና ሰላም ሲያወሩ ነበረ። ታዲያ በስከ መጨረሻም ናታን ለዳጣ ስልክ በመደወል የት እንዳለች ጠይቋታል። እርሷም ከቤት እንደሆነችም ተናግራለች። ውሃ ስትጠይቅ ለምንድን ነው ዳጣ የለችም ያልሽው? እሷ እኮ ከቤት ናት በማለት ናታን ነግሯታል። ምናልባት መኝታ ክፍሏ ልትሆን ትችላለች፣ ካለበለዛ ግን እነማየጋ ወይም ሳሎን አልነበረችም በማለትም ለውሃ ነግሯታል። በጣም የምርመራ ውጤቱ ከመጣ በኋላ አላስችል ብሏታል። ሆኖም አሁኑን ከፍተን ካላየ ነው በማለት መኝታ ክፍል ተከትለው በመግባትም አባቷን ውጤቱን እስከምታየው ድረስ ስለቸኮለች እባክን እያለች እየጠየቀችው ነበረ። ሆኖም አሁን ላይ ባለንበት ሰዓት ወይዘሮ ማርታ እቤት የለችም። በዚህ ሁኔታ ውጤቱን ከፍቼ ማየት አልፈልግም፣ ስለዚህ ተረጋጊ፣ አሁን ወደ ውጭ ልወጣ ነኝ በማለትም አቶ ደረጀ ሊሄድ ስል እባክህን አባዬ እኔ ምንም አላስቻለኝም፣ ውጤቱን ክፈትና አሳየኝ፣ ልጅ ካልሆንኩ ደግሞ ምንም ማድረግ አልችልም እያለችም ብዙ ነገር እየተናገረችው ነው። ታዲያ አቤጌል በር ላይ ሆና ሁሉንም ነገር ታዳምጣለች። ሆኖም አቶ ደረጀ ውጤቱን መኪና ውስጥ ማየት እንደሚፈልግ ነግሯት ስለነበረ ይህን ሁሉ አቤጌል ትሰማ ስለነበረ መኪና ውስጥ ወስደህ የምታሳያትስ ምን አይነት ነገር ነው? ለሷ ምን የተለየ ነገር ልታደርግላት ፈልገ ነው እያለች በቅናት እየተንጨረጨረች ነበረ። ታዲያ አቶ ደረጀም ለምንድን ነው በሷ የምትቀኘው? ማንኛውም ምንም የተለየ ነገር አላደርግላትም፣ እርሷም ልጃችን ናት በማለትም ነግሯታል። ይህኔ አቤጌል በንዴት እየተቃጠለችም በመኪናው በመሄድ ውስጥ ነበር የጠበቀችው። ምን እዚህ ድረስ መጣሽ? አንቺን እዚህ እንድትመጭ ማን ፈቀደልሽ? በማለትም አቤጌልን ጠይቋታል። አቤጌልም ከኔ የተለየ ለዳጣ ምንድነው እያደረክ ያለው? ብዙ ነገር ተደብቀ ስታወራ ሰምቻለሁኝ። አሁን ደግሞ መኪና ውስጥ ምን ልታደርግላት ነው? በማለትም እየተከላከለች ነበረ። አቶ ደረጀም ብዙ ነገር መክሯታል። አቤጌል አሁን ካለችበት ስሜቷ እንድትወጣ፣ ለሰዎችም ክፉ መሆን የለብሽም፣ በዛ ላይ ደግሞ የማታውቂያቸውን ነገሮች ካላወቅኩ ብለሽ ቀየት የለብሽም፣ ራስሽ ላይ አተኩሪ በማለት ለአቤጌል ትክክለኛውን ነገር ተናግረዋታል። አቤጌልም እኔን አትረዱኝም በማለት አቶ ደረጀን ጠይቃቸዋለች። እሺ አንቺን ካልተረዳንሽ ምንድን ነው የበደልንሽ? እኔ ሳይታወቀኝ ምን አደረኩሽ? በማለትም ልጃቸውን ጠይቀዋል። አቤጌል ሰላም ያረገዘችው ከማን ነው የሚል ጥያቄ ወይዘሮ ማርታ ትጠይቅ እንደሰነበተችና ተጨባጭ መልስ ስላላገኘች አሁን አቶ ደረጀን ጠይቃቸዋለች። ታዲያ አቶ ደረጀም በሰፈሬ የማውቀው ልጅ ነበር፣ ከሱ ነው ያረገዝኩት በማለት ነግራኛለች እያለም ለአቤጌል ነግሯታል። አቤጌል ግን በፍጹም ሰላም ማለት ዋሽታለች፣ እኔ ግን ያየሁት ቴክስት ሌላ ነበረ፣ ታይህ እችላለሁ በማለት ለአቶ ደረጀ ስትነግራቸው አቶ ደረጀ በጣም ይናደዱባታል። ማለትም የሰው ስልክ በጣም ሚስጥር ነው፣ እንዴት በመብትሽ ሄደሽ ስልኩን ከፍተሽ የሆነ ነገር ማድረግ ፈለግሽ? በጣም ነውር ነው፣ ሰላምንም ይቅርታ ልትጠይቂያት ይገባል በማለትም አስጠንቅቀዋታል። ኛው አዝናኝ የውሃ ጥያቄ ነው፣ መሬት ትዞራለች ወይስ ፀሐይዋ ናት የምትዞረው የሚለው ነገር ነው። ሆኖም የናታን መልስ መሬት ትዞራለች። በክርክሯ ቀጥላለች። መሬት የምትዞር ከሆነ እነዚህ ረጃጅም ህንፃዎች ተደርምሰው በህይወት ባልኖርን ነበር ብለዋለች። ክርክራቸውም እየጦፈ ስለመጣ ከዳጣ ደርሷል። መሬት ትዞራለች የሚል ጥያቄም አስከትላለች ለዳጣ። ዳጣም በውሃ ጥያቄ ፈገግ ማለቷን ቀጥላለች። ዳጣና አቶ ደረጀን በቀጠሯቸው መሰረት መኪና ውስጥ በመሆን ይህንን ውጤት ለማንበብ በጣም ፍርሃት ውስጥ ገብተዋል። አባትና ልጅ መላቀስ ጀምረዋል። ታዲያ ይህንን የታሸገ ፖስታም ቀዶ ለማንበብም ሞራሉም አልነበራቸውም።
በተለይ አቶ ደረጀ ከፍተኛ የሆነ ፍርሃት ውስጥ ገብተዋል። ዳጣ ግን በቃ አባዬ የሆነውን ሁሉ በጸጋ ልንቀበል ግድ ይለናል፣ ከዚህ በኋላ ምንም የሚያስፈራ ነገር የለም በማለት ይህንን ፖስታ እጅ ላይ በመንጠቅም ውጤቱን ልታነበው ችላለች። ውጤቱም የአቶ ደረጀ ልጅ መሆኗን የሚያረጋግጥ ሆኖም አግኝተውታል። ሁለታቸውም ተቃቀፉም፣ ተላቀሱም፣ ተደሰቱም። ከስንት ጊዜ በኋላ የዳጣ ጥያቄዎችም ተመለሱ። አሁን ይህናት ጥያቄ ይቀጥላል። አቶ ጋር በተደረገው የዲኤንኤ ውጤት መመሳሰል እጅግ በጣም በሁለታቸውም ደስታ ፈጥሮላቸዋል። አቤጌል በናታን ፍቅር ከተለከፈች ዋላ አደረ ቢልም ዛሬ ላይ ግን ሌላ ፍቃሪ መጥቶላታል። በጣም ወድሻለሁኝ፣ አንቺን ባየሁበት ሌላ ማየት አልፈልግም፣ አንቺን በማስብበት ቢዚ እንዲያደርጉኝ አልፈልግም፣ በጣም ወድሻለሁ ይላታል። አቤጌልም የምትወደኝ ከሆነ አንድ ነገር እንድታደርግልኝ ጠይቀሃለሁ በማለትም የምትደራደርባቸውን ሀሳቦችም አቅርባለታለች። ከዚህ መካከል ሰላምን እወድሻለሁ ብለህ ጀንጅናት በማለት ነበረ የተናገረችው። ይህንን ላደርግ አልችልም፣ ምክንያቱም አንቺን እወድሻለሁኝና አንቺን በወደድኩበት አንደበቴ ሌላ ሰው እወድሻለሁ ማለት አልፈልግም እያለ የተለያዩ የጣዖታት ስም እየጠራም በእነሱ ስም እምልልሻለሁ በማለትም አቤጌልን ለማሳመን እየሞከረ ነው። ታዲያ የአቤጌል መደራደሪያ ሀሳብ በሰላም ጅንጀና ላይ ያተኮረ ሲሆን እስካሁን ዳጣን እንዳጠመደቻት ሁሉ ቀጣዩ ወጥመዷ ስር እንድትገባ የፈለገችው ሰላምን ነው። ምስኪኗ ሰላም ምን ልታደርጋት ይሆን? አቶ ደረጀም ከምርመራ ውጤቱ በኋላ ምን ማድረግ እንዳለባቸው ያስባሉ። ቤተሰቡን በስነ ልቦና ማዘጋጀት እንዳለባቸውና መጀመሪያ ደስታቸውንም በጭፈራ ቅውጥ ማድረግ እንዳለባቸው ለቤተሰቡም ይነግራል። ቤተሰቡ በእርግጥ አቶ ደረጀ የሚደሰቱበት ነገር በቅጡ ባይገባቸውም ነገር ግን የአባወራ ደስታ ለሁሉም ደስታ ነውና ሁላቸውንም ደስታ ተሰምቷቸዋል። በሰላም በኩል ግን ሌላ ጥርጣሬ እንዲያድርባት አድርጓል። ሌሎቹ በተለየ እያንዳንዳቸው ያላቸውን እንቅስቃሴ እየተመለከተችም ስትገረም ነበረ። ታዲያ በጭፈራ የደራው ቤተሰባቸው በተለይ ወይዘሮ ማርታ የጨዋታቸው ድምቀት ነበረች። በጣም ደስ በሚልና ውብና ድንቅ አድርጋ ነበር ስትጫወት የነበረው። በዚህ ጭፈራ እያንዳንዳቸው ቤተሰቦች ትከሻቸውን ሲያሳዩ ከቆዩ በኋላ ከእንግዲህ እኔ የተደሰትኩበትን ነገር ልነግራችሁ እወዳለሁ በማለት አቶ ደረጀም የመጨረሻው ምዕራፍ ላይ ደርሰዋል። እንግዲህ ለወይዘሮ ማርታ እኔ በአንቺ ላይ ሌላ ልጅ እንዳለኝ ብታውቂ ምን ትያለሽ? ምንስ ሊሰማሽ ይችላል? በማለት ወይዘሮ ማርታን ጠይቀዋት እንደነበረ ሁላችንም የምናስታውሰው ነገር ነው። ወይዘሮ ማርታን በትዳራቸው ቀልድ አያውቁም። ሆኖም እንዲህ አይነት ነገር ብሰማ ምናልባትም የፍች ጥያቄ ላነሳ እችላለሁ። እንግዲህ ያንን ስሜት ሆኜበት ነው መረዳት የምችለው። ለማንኛውም ግን የኔ ባለቤት ደግሞ ይህንን ታደርጋለህ ብዬ አላስብም። ዛሬ ሲወደኝ ካንተ ጥሎኛል። እጅግ በጣም የማመሰግንና የማከብር ባለቤቴ በማለት ፍቅራቸውን ገልጸውለታል። እንግዲህ በዚህ ራስ መተማመን የተናገሩት ወይዘሮ ማርታ ዛሬ ሌላ ዱብዳ ሊወርድባቸው ነው። የሚወዱት ባለቤታቸው ከትዳራቸው ውጭ ሌላ ሴት ልጃቸውን ለማስተዋወቅ ጫፍ ደርሰዋል። በስከ መጨረሻም እንግዲህ ልንገራችሁ ልጄ እያሉ ከምላሳቸው ደርሶ የተመለሰው የዳጣ ጥያቄ። ዳጣም በከፍተኛ ሁኔታ መደናገጥ ውስጥ ገብታለች። ይህ ነገር ሊፈነዳ ጫፍ ደርሷል። በሚቀጥለው ክፍል እንግዲህ ወይዘሮ ማርታ እውነታውን የሚያውቁበት ሰዓት ይሆናል። ወይዘሮ ማርታማ ምን ይሄ ብቻ ሌላም ዱብዳ የሰላም እርግዝና ወደፊት የሚቀጥል ይሆናል። ለማንኛውም እነዚህ የሚዋደዱ ጥንዶች ምናልባትም በዚህ በኩል ፈተና ሊገጥማቸው ይችል ይሆን ወይስ ደግሞ በመነጋገር ነገሩን ይፈቱታል? በሚቀጥለው ክፍል አብረን የምንከታተል ይሆናል። ለዛሬ ዳጣ ክፍል 25 እጅግ ደስ በሚል ሁኔታ የተመለከትነው አቶ ደረጀና የዳጣ የምርመራ ውጤት መመሳሰል ነበር። ለማንኛውም ዳጣ አባቷን ስላገኘችና ጥያቄዋ ስለተፈታላት እጅግ በጣም ደስ የሚል ነገር ነው። ቀጣዩ የዳጣ ጥያቄ የእናቷ ነገር ነው። ከእናቷ ጋር የምትተዋወቅበት ጊዜም ሩቅ አይሆንም። ይህ እውነት እንዲወጣ ሁላችንም እንመኛለን። መልካም ጊዜ ይሆንላችሁ እያልኩ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።